ምን ልሰራ ነው የመጣው እዚህ ቤት? አንቺ ቆይ ምን ልሰራ ነው የመጣው እዚህ ቤት? እያናገርኩሽ እኮ ነው። አንተ ምን እያናገርኩሽ? ቆይ እስኪ እንዴ ለአራት እና ከዛ በላይ ለሚሆኑ ቁጥሮች ተደፈርኩ ነው እያልከኝ ያለኸው? እኔ ከየት እንደመጡብኝ አላውቅም። መጥቶ ዝም ብሎ አንቆ ሲይዙኝ ከጀርባዬ ሲጫኑብኝ ነው ማሰብ። ወንድ መሆኔን ረስቻለሁ። ሰው ለካ እወዳለሁ ነው እንጂ ይወደኛል አይባልም። ነፍስ ያወቀ የተማረ ቤተሰቡን የሚረዳ አንድ ግለሰብ ሀገሩን የሚጠቅም ባለው ሙያ እንግዲህ የኔ ብሎ በሚያስባት ሴት ተጠርቶ ቤቱ ሰርፕራይዝ እናደርጋለን ተብሎ በቤቷ ውስጥ ተደፍሮ እሱ ማያውቀው ቦታ ላይ ተጥሎ ነው ያገኘው። የ3 ዓመት ፍቅረኛ ሆነች። ውድ ተመልካቾቻችን እንደዚህ አይነት ጭካኔ ፈጸመችበት። እኔም አገዝኩት። ከዛም በኋላም ከህክምናም ከተደረገለት በኋላ ከሆስፒታችን ከወጣም በኋላ አልታውኩት። ታዝናናኛለች፣ ታግዘኛለች፣ ሁሉም ነገር ትሪት ታደርግልኛለች። በቃ ሁሉም በሳይኮሎጂ ጋር ትመክረኛለች። አካላዊ ጉዳት ላይ የሚያመጣው ደግሞ በህክምናው ችግር የሆድ ቁስለት፣ የመቀመጫ ላይ ቁስለት፣ በቃ ሁሉም ሊያየኝ ራሱ አይፈልግም። ምን ከዛ በኋላ ምን አይነት ገጽታ እንዳለኝ አላውቅም። በማህበረሰብ ላይ በጣም እየተገለለ ነው ያለው። ከቤትም አይወጣም፣ ቀን ሙሉ ቤት ነው የሚውለው ምናምን እና ያው አንዳንዴ ደግሞ ሰው ስትሆን እንትን ማለት አለብህ። እንደሌላውም ሰው ማሰብ የለብህም፣ እንደራስህ ነውና እኔም አላገለልኩትም። ያለበትን ችግር አይቼ እንኳን አራኩትም። ትልልቅ ዶክተሮች ምናምን ናቸው የሚያውቁት። ለዛ እነሱን ሄደ መጠየቅ ትችላለህ። እኔ ምንም አውቀው ነገር የለም። እኔ አንድ በቃ አገኘሁት መንገድ ላይ ረዳሁት። ከዛ በኋላ ያለውን ያው እሱና ሌሎች ዶክተሮች ምናምን ናቸው ጨረሱት። አንቺ ነበርሽ አይደል እንዴ? በቦታው ላይ አንቺ ነበርሽ አይደል እንዴ? በቦታው ላይ አንቺ ነበርሽ አይደል? የነበርኩት እኮ ለትንሽ ሰዓታት እኮ ነው። በቃ ወደ ሆስፒታል ይዤ ሄድኩኝ። በቃ አለቀ። ሰላም ጤና ይስጥልኝ ውድ ቻናላችን ቤተሰቦች እንዴት ናችሁ? በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቻችን ዛሬ እንግዲህ አንድ ባለ ታሪክ ወደኛ መጥቷል። እኛም እናንተን ያስተምራል፣ በጣም ለብዙዎች ደግሞ መማሪያ ይሆናል። ሰው ከሰው ነው የሚማረውና ዛሬም በዚህ ባለ ታሪካችን እንድትማሩ ስንል አዲስ ታሪክ ይዘን መጥተናል። ይህ ታሪክ እጅግ በጣም ከባህላችንም ከእምነታችንም ከኢትዮጵያዊነት እንደው ባህል አለን ብለን ከምናስብ ህዝቦች መካከል ተፈጥሮ ማያቅ አዲስ ነገር ነው። ይህ ባለ ታሪካችን እጅግ በጣም ከፍተኛ ጉዳት ደረሰበት። ጉዳት ያደረሰበት ደግሞ ወዳጄ ናት ብሎ ባሰባት ሴት ነው። ምንድነው የተፈጠረው ነገር? ለኔ በስሱ ነግሮኛል። እኛ ግን ወደ እናንተ ከራሱ ከባለ ታሪኩ በጣም በሚያሳዝን ሁኔታ በጣም ስቃይ ውስጥ ያለ ምናልባትም እውነት ለመናገር ይህ ሰው ስነ ልቦናው በጣም የተጎዳ አካላዊ ጥቃት የደረሰበት እንደው ምንድነው ብለን እኛም ታሪኩን ቀረብ ብለን በተወሰነ መልኩ ተረድተናል። ይህም አስፈላጊ ሆኖ ወደ እናንተ መድረስ ስላለበት ወደ እናንተ ይዘን መተናል። ውድ ቻናላችን ቤተሰቦች ይሄ ባለ ታሪካችን ምንድነው ያጋጠመው? ምንድነስ የተፈጠረበት? ወዳጄ ብሎ የቀረባት ሴት ምንድነው ያደረገችው የሚለውን ነገር በዝርዝር ለመከታተል ከፈለጋችሁ አብራችሁን ቆዩ። ከሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቻችን በዚህ ታሪክ እንደምትማሩ ሌሎችም እንዲማሩ ደግሞ ሼር እንደምታደርጉ እርግጠኛ ነኝ። አብራችሁን ቆዩ እስከ ዝግጅታችን ፍጻሜ ድረስ። ውድ ቻናላችን ቤተሰቦች ከባለ ታሪካችን ጋር ያው ራሱ ቀርቦ ታሪኩን ይነግረናል ባልኩት መሰረት እንግዲህ ቅድም እንደው በመግቢያ ላይ ከገለጽኩት በላይ ሁኔታው ተባብሶ ነው ያየሁት። እስኪ ከባለ ታሪካችን ደግሞ የራሱን ታሪክ በራሱ አንደበት እናደምጣለን። እናንተም እኛም ብዙ እንደምንማርበት እምነት የጸና ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እሺ በመጀመሪያ ደረጃ እስኪ ስምህን ንገረኝ እና የገጠመህንም ችግር። መልካሙ እባላለሁ። እሺ መልካሙ፣ እንዴት ነው? ምንድነው የገጠመ ችግር? እስኪ ስለሱ ብትነግረን ለኔም ለአድማጭ ተመልካቾቻችንም እስኪ ንገረን። ለኔም ግልጽ አልሆነልኝ፣ ለኔም ከብዶኛል። የሆነች
ልጅ ነበረች። እኔ ጓደኛዬ ናት ፍቅረኛ ብዬ ብገልጽ ደስ ይለኛል። በአሁኑ ሳይሆን በነበረን ግንኙነት አሁን እሷ ጋር በጣም ከተዋወቅን በኋላ እንደ ፍቅረኛዬ ነበር ማስባት። በጣም ጥሩ ልጅ ናት። በቃ ሰው ለካ እወዳለሁ ነው እንጂ ይወደኛል አይባልም። እሱን አላውቅም ነበር። ከዚህ መማር ይኖርብኛል። ምናልባት ከተረፍኩኝ እሷ ጋር በሆነ ቤት ጋብዛኝ ሄድኩኝ። በቃ አሳምራኝ ሁሉን ነገር አሟልታ ነበር የጠበቀችኝ። ሁሉም ነገር ተሟልቶ ነበር። እዛ ሄጄ ማታ ጨለምለም ብሏል። እያወራሁ እየተዝናናሁ እያለሁ ምን እንዳጋጠመኝ አላውቅም። አንድ 3-4 ወጣቶች በቃ አላውቅም ምን እንዳደረጉብኝ ራሱ። ከዛ በኋላ በቃ ፌንት ወድቄያለሁ መሰለኝ። ኋላ ሰዎች መጥተው አንስተውኝ ሲወስዱ ብቻ ነው ትዝ የሚለኝ። ምን እንዳደረገችኝም አላውቅም። ማለት እንዴት ነው? እኔም ትንሽ ታሪኩ ተወሳሰበብኝና ፍቅረኛ እንደሆነች ነው የነገርከኝ። ከዛ በኋላ ወንዶች ማነው 3-4 ጎረምሶች ነው እያልከኝ ያለኸውና ምንድነው ጎረምሶቹ ምንድነው ያደረጉ? ከሷ ጋርስ እንዴት ነው? ምን ያህል ጊዜ ነበር የምትተዋወቁት? ካወቃት ምን ያህል ጊዜ ነው? የት ነው የምታውቃት የሚለውን ነገር እስኪ እንደው ብትነግረን። ትንሽ የሚያስደነግጥ ነገር ነው ውድ ተመልካቾቻችን። እኔም እንደዛው ነው። ትንሽ ምን እንደተፈጠረ እስኪ እንደው እባክህን ንገረኝ። ማውቃት የሆነ መዝናኛ ቦታ እጄ እዛ ብቻ ቁጭ ብላ ነበር። ከዛ ነበር የተዋወቅኳት። ከዛ በቃ ጥሩ ሰው መሰለችኝ። እዛ እየተዋወቅን ሄድን። እስከ 3 አመት ምናምን አብረን ያው እንደ ጓደኛ አይነት ነገር ሆነን ነበር። በቃ እኔ እንደ ፍቅረኛ ነው ማያት። በቃ የሆነ እኔ በቃ ስታስመስል እንትን ስትል በቃ ጥሩ ሰው ናት ብዬ አምኜ በየዋህ ልቤ እንደዚህ በቃ ነበር ማስበው። እሷ ግን ያሰበችው ሌላ ነበር። ህይወቴን ያጨለመችብኝ። ወጣቶቹ ያው እሷ ቆይ ተዋውቃችሁ መዝናኛ ቦታ ላይ ነው የተዋወቃችሁት አይደለ? ከዛ በኋላ በተደጋጋሚ ለመገናኘት ሞክራችኋል? እሷን በአካል አልፎ እንገናኛለን። ዝም ብለን አልፎ እንገናኛለን እንደ ጓደኛ። በቃ እንደ ጥሩ ጓደኛሞች ሆነን ምናምን። የኔ ሀሳቤ ነው እንደ ፍቅረኛ ብዬ ማስበው እንጂ ለእሷ ላይሆን ይችላል። እንግዲህ በጣም የተቃረበ ጓደኝነት ነበር የያዝነው። በዛ እኔ ማምን ነበር። ከቤት ሄጄ የሆነ በቃ ግብዣ አለኝ በጣም በቃ ሰርፕራይዝ ነው ያለብኝ ምናምን ዛሬ በቃ ጋብዛለሁ ብላኝ ከቤት ነው ምናምን ብላኝ ሄጄ እዛው 1-4 ወጣቶች ማታ ጨለምለም ሲል ከ4 ሰዓት በኋላ ምን እንዳደረጉብኝ አላውቅም። በቃ የሰፍ መጥተው ሲጫኑብኝ ብቻ ነው ማስብ። በቃ የሆነ ትዝ የሚለኝ ተውማ ባትጠይቀኝ ነው ደስ የሚል። እኔ ስንቱን ህይወት የመረረብኝ ሰው ነኝ። አሁን ላይ እንድትጠይቁኝ አልፈልግም። አባቴ ወንድ መሆኔን ረስቻለሁ። ቆይ እስኪ እንዴ ለ4
እና ከዛ በላይ ለሚሆኑ ቁጥሮች ተደፈርኩ ነው እያልከኝ ያለኸው? እንዳልከው ነው። እንዴት ማለት ይህ ነገር ኢትዮጵያ ውስጥ ይቻላል እንዴ? ማለት እንደዚህ በሴት ልጅ ለዛውም ግብዣ ተብለህ ተጠርተህ እንደዚህ አይነት ችግር ገጠመኝ ነው እያልከኝ ያለኸው? እኔ ከራሴ ነው ያረጋገጥኩት። በስሜ ነበር ምን ሰማ እኔ ስንቱን ህይወት ቤተሰቦችን ጓደኞችን አጣሁ። ህይወት ተገድያለሁ። ከሁሉም ቤተሰቦችም ከጓደኞችም እፍረት እንዲሰማኝ ነው ያደረጉኝ። ቆይ መኖር አይባልም የኔ መኖር። አይዞህ ተረጋጋና እንደው እስኪ ስለ ሁኔታው ማለት ከዛ በፊት አሁን ስለሷ በደንብ እንድትነግረኝ እንፈልጋለሁ። ከዛ በኋላ እዛ ሁኔታ ላይ የተፈጠረውን በሙሉ እንደው የቻልከውን በዝርዝር የምታስታውሰውን በሙሉ በዝርዝር ንገረኝ። ግን በመጀመሪያ ደረጃ ስለሷ ማወቅ እፈልጋለሁ። ለምን እንደዚህ አይነት ሰዎች ይኖራሉ ብዬ በአእምሮዬ አስቤም አልሜም አላውቅም። ያ ማለት ምንድነው? ፍቅረኛ ብለህ የያዝካት ልጅ ነች ይመስለኛል። በሷ ነው እንደዚህ አይነት ቦታ ላይ ጠርታህ ጉድ ተሰርቻለሁ እያልክ ነው ያለኸው። እና ይሄ ጉድ እንዴት እንደተፈጠረ ግን በመጀመሪያ ደረጃ እስኪ ስለሷ ንገረኝ። ማለት ከተዋወቃችሁ በኋላ ሌላ ጊዜ በአካል ነው በስልክ ነው የምትገናኙት የሚለውን ነገር እስኪ ንገረኝ። አልፎ በአካል እንገናኛለን። አልፎ ነው። ብዙ ጊዜ በስልክ ነው የምናወራው። ያው እኔ እምነት ነበር። እምነቴ ነው እንደዚህ ያደረገኝ። ማመን አልነበረብኝም። እንደዚህ ያደረገችኝ ምን የምናገረው ነገር አለ ከዚህ በላይ? እያየህ ነው የሆንኩት። ቤቴና ነው ያለችህ ወይስ ግብዣ አለኝ ዛሬ መጋበዝ እፈልጋለሁ። ሰርፕራይዝ ነው ያለኝ ዛሬ አንተን አስደስተሃለሁ ብላኝ ስሄድ ቤቱ ፏ አድርጋ ሁሉን ነገር በቃ አስተካክላ በቃ ሁሉም ነገር ተስተካክሎ ነው የጠበቀው። እኔም ደስ ብሎኝ እሷ ምን አስባ ነው ዛሬ ብዬ እንደዚህ ያደረገችኝ እያልኩኝ ምንድነው ምናምን ብዬ ደስ ብዬ እየጠበኩኝ በቃ እያወራን በቃ ደስ ብሎ በቃ ጨዋታው እየተደረገ እያለ ሌሊቱም ያው ጊዜውን እየቆጠረ ነው። እስከ 4 ሰዓት አካባቢ በቃ እየተጫወትን ምናምን ነበር። ቤት እንደመጡብኝ ራስ አላውቅም። ቆይ መጀመሪያ ብቻችሁን ነበራችሁ እስከ 4 ሰዓት ገደማ ማለት ነው? ብቻችሁን እየበላችሁ እየጠጣችሁ ነበር? እየተዝናናን ነበር። እኔ ከየት እንደመጡብኝ አላውቅም። መጥቶ ዝም ብሎ አንቆ ሲይዙኝ ከጀርባዬ ሲጫኑብኝ ነው ማሰብ። እያስታወስክ ነው ማለት ነው ልጆቹ የመጡት? መጥቶ ሲጫኑብኝ ብቻ ነው ማስታወስ። ስለዚህ አንተ መሀል ላይ የሆነ ነገር እንደተጨመረብህ ራስን አታውቅም ከሆነ ሰዓት በኋላ ማለት ነው? ደነገጥኩኝ። ሌሊትም ስለሆነ መብራት ጠፋ። ራሷ ልትሆን ትችላለች ያጠፋችው። እኔ አላውቅም። ከዛ በኋላ እኔ አላስታውስም። ማስታወሰው ነገር የለም። ከዛ በኋላ ወድቄ ኋላ ሰዎች አንስቶኝ ይሆናል እንግዲህ ኋላ ተኝቼ የሆነ ሰዎች ከቡ አይዞ እያሉኝ እንትን ሲሉኝ ነው ማስታወሰው። እዛው ቤት ውስጥ ነው ወይስ ሌላ ቦታ? ከየት እንደወሰዱኝ አላውቅም። መንገድ ላይ ነው የጣሉክ ማለት ነው? አይደለም፣ የሆነ ሌላ ቦታ የሆነ ሰዎች አንስቶኝ ደግፍ አድርጎ ይዘኝ አይዞ እያሉኝ እያዝናኑኝ ነበር። ምን እንደሆንኩኝ ደነገጥኩኝ። ምን ሆኜ ነው ምናምን። ከዛም መነሳት አቃተኝ። ምን እንደሆንኩኝ አላውቅም።
ማስታወስ አልፈልግም። በጣም የሚያሳዝን ነገር ነው። እንግዲህ አሁን ቆይ እስከ 4 ሰዓት ራስህን ታውቅ ነበር? ከዛ በኋላ የተፈጠረውን ነገር አታውቅም? ሰዎች ከበውህ ያልጠበቅከው ቦታ ነው ስትነቃ ራስህን ያገኘሁት ነው እያልከኝ ያለኸው? እሷን እንዴት ነው ከዛ በኋላ አግኝታታል? ምናልባት አላገኘኋትም። እንዴት ታገኛታለህ? እንዴት ትመጣለች? ይሄን ሰርታ እንዴት ከፊቴ ትመጣለች? ስለዚህ እሺ አሁን ሆስፒታል ምንድነው ያሉክ? ሆስፒታል ሐኪሞች ምንድነው የደረሰብኝ ብለው ነገሩህ ላንተ? ምናልባት እንደው እኛም እንረዳሃለን፣ ምናልባት ግን ሌሎች ተመልካቾቻችን ላይረዱ ይችላሉና እንደው ምንድነው የተፈጠረብህ? ሐኪሞች ራስን ካወቁ በኋላ ይሄ ጉዳት ነው የደረሰብህ የሚለውን ነገር እስኪ ንገረን እስኪ። ሐኪሞቹ ከባድ ጉዳት ነው የደረሰብህ፣ እንደው ተጠንቀቅ፣ እንደው ከአሁን በኋላም እንዳይደገም ከባድ አደጋ ነው፣ እንደዚህ የመደፈር አደጋ ነው ያሉኝ። ውድ ተመልካቾቻችን እንግዲህ ያው ነፍስ ያወቀ የተማረ ቤተሰቡን የሚረዳ አንድ ግለሰብ ሀገሩን የሚጠቅም ባለው ሙያ እንግዲህ የኔ ብሎ በሚያስባት ሴት ተጠርቶ ቤቱ ሰርፕራይዝ እናደርጋለን ተብሎ በቤቷ ውስጥ ተደፍሮ እሱ ማያውቀው ቦታ ላይ ተጥሎ ነው ያገኘው። የሐኪሞች ውጤት ደግሞ ያሉት ምንድነው? ወንድማችን ተደፍሮ ነው። ስለዚህ በጣም የሚያስደነግጥ፣ በጣም የሚያሸማቀቅ፣ በጣም የሚያሳፍር ነው። እውነት ለመናገር በሴቶቹ አዝነን፣ በህፃናቱ መደፈር በጣም አዝነን ውስጣችን እየቆሰለ ባለበት ሰዓት ላይ አሁን ደግሞ ነፍስ ያወቁ ወንዶች ራሳቸውን በደንብ ማስተዳደር የሚችሉ በትምህርትም በእውቀትም በብዙ ነገር የበሰሉ ሰዎችም እንደዚህ አይነት ጥቃት እየደረሰባቸው ነው። ውድ ተመልካቾቻችን የመደፈር አደጋ ገጠመኝ እያለን ነው። እሺ ወደ ባለ ታሪካችን እንሄዳለን። እስኪ እውነት ለመናገር መልካሙ ከዚህ ፍቅረኛ ጋር እስኪ ስለሷ በደንብ እንድትነግረኝ፣ እንደው እሷንም በደንብ ማነች የሚለውን ነገር እስኪ ንገረን። እሷ የሆነ መዝናኛ ቦታ ነበርና እኔም ልዝናና ወጣ ባልኩ ሰዓት አገኘኋት። አጋጣሚ ነው። ያው ቆንጆ ናት፣ ውብ ናት በጣም። እዛ ብዙ ሰዎች እንደሚመኟት አይነት ልጅ ናት። እንዴት ነው ብቻሽን ቁጭ ያልሽ? ምናምን ብዬ ተዋወቅን። ከዛ በኋላ በብዙ ጊዜ ትውውቃችን ቀጥሏል። በስልክም በአካልም እየተገናኘን እናወራ ነበር። ያው እስኪ ትውውቃችንም ጓደኝነታችንም በደንብ እንትን እንዲል ያው መገናኘት አንዳንዴ እኮ አሪፍ ነው ምናምን እያወራሁት ነበርና እሺ በቃ እንደዛ ከሆነ እንደዚህ አንድ ቀን እጋብዝሃለሁ፣ ከቤቴ ነው መጋበዝህ፣ እንዳውም በደንብ ቤቴንም ታያለህ ልጅ ምናምን ብላኝ የሆነ ቀን ጠራችኝ፣ ደወለችኝ። ሄድኩ። ሲሄድ አድርጋ ሁሉም ነገር በቃ አስተካክላ ለዓይን የሚማርክ አድርጋ ሁሉም ነገር በቃ የሆነ እንትን የልደት በዓል አይነት ነገር ነው የሚመስለው ድባቡ ምናምን። በዛ አይነት ነገር አድርጋ ጠበቀችኝና ሄድኩ። እኔም የዋህ ነኝ፣ ሰው አምናለሁ። እንዲህ በቃ እንደዚህ እንዴት በቃ እኔማ እቺ ልጅማ በቃ እኔም ተመቸኋት መሰለኝ ምናምን ብዬ አስብ ነበር። እሷ ያሰበችውን አላውቅም ነበር። ከዛ በቃ በዚህ ልክ ነው ተንኮል የሰራችብኝ። ከዛ ቤት ውስጥ ከመገናኘታችሁ በፊት ሌላ ጊዜ በአካል ተገናኝታችሁ አታውቁም? መገናኝ ነበር አብሮ ካፌም ሆቴልም ቢሆን ተዝናንተን ሻይ ቡና ብለን እንወጣ ነበር፣ እንገናኝ ነበር ብዙ ጊዜ። በቃ ሞር ደግሞ
እንድንተዋወቅ በደንብ ጓደኝነታችን እንዲጠነክር ከቤት እጋብዝሃለሁ። በቃ ከቤት በቃ ፏ አድርጌ ነው የምጋብዝህ። በቃ ሰርፕራይዝ ማድረግ ምናምን አለችኝና ጋበዘችኝ። ምን ያህል ጊዜ ሆናችሁ ከተዋወቃችሁ? እንደው አጠቃላይ ፍቅር ጊዜያችሁ ምን ያህል ጊዜ ነው? ቢያንስ እስከ 3 አመት ምናምን ይሆናል። ዝም ብለን በስልክ ነው አብዛኛው የምናወራው። አልፎ አልፎ ነው የምንገናኘው። አብዛኛው በስልክ ነው የምናወራው። ግን እስከ 3 አመት ሊደርስ ይችላል ብዬ እገምታለሁ። እርግጠኛ ባልሆንም በስልክና አልፎ አልፎ በአካል ትገናኛላችሁ? ግን አንዴ ነው ቤቷ የሄድከው? ከቤትማ የመጀመሪያ ጊዜ ሄጄ ነው እንደዚህ የሆንኩት። በዚህም እንግዲህ እኔ በህይወት እንዳለሁ አላስብም። የ3 አመት ፍቅረኛ ሆነች። ውድ ተመልካቾቻችን እንደዚህ አይነት ጭካኔ ፈጸመችበት። እውነት ለመናገር ቆይ እኔ የምለው በ3 አመት ውስጥ ጊዜ ውስጥ ከሷ ጋር አብረህ እንደዚህ ጊዜ እያሳለፋችሁ እንዴት እንደዚህ አይነት ውሳኔ ልትወስን ቻለች? እንዴት ማለት እኔ ትንሽ ግራን ይገባኝ ማለት እንዴት ሊሆን ይችላል? መቼም 3 አመት ሙሉ ሌላ ሰው እንዴት ብዬ ላስብ? ቆይ ፍቅረኛ ነበረች። 3 አመት ቆይታችኋል። በ3 አመት ጊዜ ውስጥ እንደው ያየህባት ባህሪ ወጣ ያለ ባህሪ ነበረ እንደው ያስተዋልከው? እኔም ማሳያት በጣም ጥሩ ሰው ነው የምትመስለኝ። ብዙ ሰው የሚመኛት አይነት ልጅነት የምትመስለኝ። በቃ ቆንጆ ናት፣ ውብ ናት። እንደው እንደዚህ አይነት ሀሳብም ተግባርም ያላት ሴት አትመስልም። እኔ ምን በቃ እድል ይሆናል እንግዲህ የቤተሰቦቼ እድል ይሆናል እንግዲህ። እኔ አሁን በቃ ይሄን ያክል የኖርኩትን ያክል በቃ አሁን ጨለማ ሆኖ ነው የሚታየኝ። መኖርም አልፈልግም፣ መሞት ነው የምፈልገው። አባቴ እሱን ተወውና፣ አይ እንደዛ አትበል። ይኸውልህ እንደዛው ሁሉም ሰው ቤት እንኳን መከራየት አልቻልኩም። እንዴት ማለት ቤት መከራየት አልቻልኩም? ለምንድን ነው መከራየት? ብር ስለሌለ ነው ወይስ ምንድን ነው? ሁሉም ሰው ነው የሚያገለኝ። በቃ ሁሉም ሊያየኝ ራሱ አይፈልግም። ከዛ በኋላ ምን አይነት ገጽታ እንዳለኝ አላቅም። በምን አይነት እንደሚያየኝ አላቅም። ምን እያለ ነው የሚያገልህ? ምን እያለ ነው እንደው በክፉ አይን የሚያይ? እኔ ምንም አላቅም። በቃ እኔ ሳይኮሎጂካሊ ተጎድቻለሁ። ምንም ኖሬም አረባም። መሞት ነው ያለብኝ። በቃ እኔ ራሴን ማጥፋት ነው የምፈልገው። ምንም እንደሱ አይደለም ያገለኝ። ተው ሆዴ ይብሰኛል። ተው እንደዚህ አይነት ጥያቄ አትጠይቀኝ። ቆይ እኔ ሰው ያገለኛል ስትለኝ መከራየት አልቻልኩም ስትለኝ መከራየት ያልቻልከው የመከራያ ገንዘብ ስለሌለ ነው ወይስ ሌላ ምክንያቶች አሉ? በዛ ራሴ ተጠቅቼ ደግሞ በዛ ምክንያት ነው ሰው የሚያገለኝ። በዛ የተደፈረው ይሄ ነው እያሉ ይስቁብኛል፣ ይሳለቁብኛል። ጓደኞቼ ራሱ እየሳቁኝ በፌዝ ነው የሚያወሩኝ። ህይወት ያገለለችብኝ ሰው ነኝ። እሺ ቆይ አሁን ታዲያ በዚህ ሁኔታ ውስጥ ማን ነው እያገዘክ ያለው? እየረዳህስ ያለው ማን ነው? ከጎንህ ያለው ሰው ማን ነው? እኔ በመጀመሪያ እዛ መንገድ ላይ ነበር መሰለኝ ጥሎ የሄዱ የሆነች ሰው አንስቶ ማንነቱንም አላውቅም። የሆነ ሰው አንስቶ ሆስፒታል ወስዶ ከዛ ከሆስፒታል ሰውነት ሁሉ ነፍሴ ከተመለሰ በኋላ ማን ነው ብዬ ሳያት የሆነች ነርስ ነበረች። እኔን እየተንከባከበችኝ እያገዘችኝ ምንድነው የደረሰብህ? ምንድነው የጎደለብህ? አይዞህ በቃ ቀላል ነው ምናምን እያለች እያበረታታችኝ ነበር። የሆነች እሷ ነርስ ናት። ከዛ በኋላ ከቆየ በኋላ ከዛ ከወጣ በኋላ ከሆስፒታልም
እንትን ካልኩ በኋላ ከቤቷ ወስዳ የሆነ ሰዓት አቆይታ ከዛ በኋላ እንደምንም ደግሞ እንደ ለምኛ ምን ብዬ እንትን አድርጌ የሆነ ቤት አገኘኋት። ከዛም እየመጣች ታዝናናኛለች፣ ታግዘኛለች፣ ሁሉም ነገር ትሪት ታደርግልኛለች። በቃ ሁሉም በሳይኮሎጂካሊ ትመክረኛለች። ሁሉንም መድኃኒት የሚያስፈልገኝ ነገር ታግዘኛለች፣ ትንከባከበኛለች። በጣም ጥሩ ልጅ ናት። ለእሷ እድሜ ይስጣት። ምን ላድርግ እኔ በምን አቅሜ አግዛታለሁ። አሁን እኔ እሷ ናት አሁንም ቢሆን እስካሁን ያልተለየችኝ። እሷ ከቤት ትወስደኛለች፣ ሆስፒታልም ትወስደኛለች፣ ሁሉም ነገር ትከታተለኛለች። ተከታትላ ሁሉም ነገር በቃ አይዞህ እየዳንክ ነው ምናምን እያለች ታበረታተኛለች። በጣም ነው እሷን ነው በጣም የማመሰግነው። ምንም ላይ ሌላ ሰው የለኝም። አይዞህ እንግዲህ እኛም ከዚህ በኋላ የቻልነውን እንደምናግዝህ እንግዲህ እምነታችን የጸና ነው። ያው እንግዲህ በሕክምናውም ከኛ ጋር ያሉ ሐኪሞችም ስላሉ ማገዝ የምንችለውን በሙሉ እናግዝሃለን ብለን እናስባለን። ነገር ግን ያው እቺም የጤና ባለሙያ በእውነት ጥሩ ስራ ስትሰራ ነበረ። አንተም እንግዲህ ባለህበት ሆስፒታልም እየወሰደች እንደተንከባከባች ነው የነገረችን። ውድ ቻናላችን ቤተሰቦች እንግዲህ ባለታሪካችን ታሪኩን እንግዲህ በተወሰነ መልኩ ሰምተናል። እንደው ይህንን ጥቃት ያደረሰበት ሰው ማን ነው ብለን አሁንም ፍለጋችንን እንጀምራለን። ከዚህ በፊትም በእውነት እኛም በራሳችን ሌሎች ባለሙያዎችን ልከን አካባቢውን እሱ በፊት ወስዳው የነበረበትን ቤት ለማየት ሞክረናል። እያየንም ነው። እስኪ ውጤቱን እያየን አብረን እንቀጥላለን። እስከ መጨረሻው ግን እናንተ አብራችሁን ቆዩ። ውድ ቻናላችን ቤተሰቦች እንግዲህ መልካሙ የገጠመውን ችግር እንግዲህ እሱ በቻለው ህመሙን እየታገለ ለማስረዳት ሞክሯል። በዚህ ታሪክ ውስጥ ግን በአሁን ሰዓት ላይ ቀርባ እየረዳቸው ያለችው አንድ ነርስ አለች ብሎናል። ስለዚህ ያቺ ነርስ ደግሞ እውነት ለመናገር በጣም ሙያውንም አክብራ ሰብአዊነትም ይዟት ይህንን ግለሰብ ስትረዳው ነበረ። ይህንን በመርዳቷም እውነት ለመናገር እኛም እስኪ የተወሰኑ ደግሞ እሷም የደረሰበትን ጉዳት እንድታብራራልን እና በተጨማሪም ደግሞ ጉዳት ያደረሱበትን ሰዎች ለማግኘት እንዲረዳን የምታግዘን ነገር ይኖራል ብለን ስላሰብን እሷን ለማዋራት ወስነናል። ስለዚህ አሁን ቀጥታ የምንሄደው ወደ ነርሷ ጋር ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ውድ ቻናላችን ቤተሰቦች የነርሷ ቤት ጋር ደርሰናል። እስኪ ከሷ ጋር ደግሞ ያለውን ነገር እስከ መጨረሻው ድረስ አብረን እንከታተል። ጤና ይስጥልኝ። እንዴት ነሽ? ሰላም ነው አለን። እንደው አንቺን ለማዋራት ፈልገን ነበረ። ያው የሕክምና ባለሙያ መሆንሽን ሰምተናል እና በዛም ላይ ደግሞ በጣም መልካም ሰው መሆንሽን ስለነገሩ ደጎች ብለን ብንነጋገር ብዬ አስቤ ነበር የመጣ ነው። ያው አጋጣሚ ያው ስራ ቦታ ላይ ለማውራት ብዙ ምቾት ስለማይሰጥ እዚህ ደግሞ ብናወራ በግልሽም ስለሆነ ይሄን መልካምነት የምታደርጊው ለዛ ነው አንቺ ጋር የመጣ ነው። ያው ላይ ማውራት አልፈልግም፣ ላስገባም አልችልም። ምን ነው እኛ የመጣ ነው ያንቺን መልካምነት ስላንቺ መልካምነት ብቻ ነው ማወቅ የፈለግነው። ያ ማለት ምንድነው? ያው መልካሙን እንደምትረጂው እያገሽው እንዳለ አንድ ልጅ የመደፈር አደጋ የገጠመው ልጅ ሕክምና ቦታም ላይ እንደምታግጂው ቤቱ ሜድባክ ተስላለኝ ትሄዱልኝ። አይ እንደው ብትተባበሪኝ እባክሽ። ቆይ አንዴ አናግሪኝ ማሽ እኛ እንትን ያለው በቃ እቺ ልጅ ያገሽ ይሄ ማህበረሰቡ ላይ የደረሰውን ጉዳት ሌሎች እንዲማሩበት ነው። እኛ አሁን ቪዲዮ እየቀረጽን ያለ ነው ሌሎችም እንዲማሩበት ነውና ያው ይሄንን አንቺ ከሙያሽም ይሄም ሰው ደግሞ ለምን ማገዝ እንደፈለግሽ አንቺ በማገዝሽ ምን ያህል ይሄ ሰው
ውድ ተመልካቾቻችን እንግዲህ ከጤና ባለሙያ ጋር ነርስ ነች፣ ከእሷ ጋር ተገናኝተናል። እስኪ እንደው ከዚህ ባለ ታሪክ ጋር እሷ ያደረገችውን መልካም ነገር እስኪ እሷም በሱ ጋር የደረሰውን ነገር ታወያይናለች። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያ ደረጃ እስኪ ስምሽን ንገሪኝ። ስሜ ሲስተር ማህሌት እባላለሁ። እሺ ሲስተር ማህሌት፣ ምናልባት ከመልካሙ ጋር እንዴት እንደተገናኛችሁ አንቺም ያንቺም እገዛ እንደው ብትነግሪኝ። መልካሙን ያገኘሁት በሰዓቱ ከስራ እየተመለስኩኝ ማታ ላይ መንገድ ላይ ነው ወድቆ ያገኘሁት እና ወዲያው የሕክምና እርዳታ ጠርቼለት ቀጥታ ወደ ሕክምና ነው ይዤ ሄድኩት። ሕክምና በተደረገለት ሰዓት የደረሰበት ችግር መደፈር ነበር እና በጣም የሚዘገንን ችግር ነበር በሰዓቱ የገጠመው። እኔም አገዝኩት። ከዛም በኋላም ከሕክምናም ከተደረገለት በኋላ ከሆስፒታችን ከወጣም በኋላ አልተውኩትም። ቤቱም ሄጄ ክትትል እያደረኩለት ነው። የተለያዩ እገዛዎችን እርዳታዎችን እያደረኩለት እገኛለሁ። ምናልባት እዛ ጋር የደረሰበት ጉዳት እንግዲህ እንዳልሽው መደፈር ነውና እንደው ጉዳቱ ምን ያህል ነው? እንደው በእናንተ እይታ ሲታይ ከሕክምና አንጻር የወንድ ልጅ መደፈር በተለያዩ በቃ ችግሮች አሉት፣ የተለያዩ ጉዳቶች አሉት። በማህበራዊና ስነ ልቦናዊ ጉዳቶች የሚፈጥረው የራስ ማግለል ይመጣል፣ የትምህርት እድሎች መዘጋት፣ ከማህበረሰብ መገለል፣ ብቻ ብዙ ነገሮች ይመጣሉ። አካላዊ ጉዳት ላይ የሚያመጣው ደግሞ በሕክምናው ችግር የሆድ ቁስለት፣ የመቀመጫ ላይ ቁስለት እናም ደግሞ ከተለያየ ጾታ ጋር ስሜት አለመኖር ይፈጠራል። ከተቃራኒ ጾታ ጋር ስሜት አይኖረውም። እነዚህ ጉዳቶች ገጥሞታል። እውነት ለመናገር እሱም ባለታሪካችን ሲነግረን ምናልባት ስለ ህመሙ በደንብ ባይነግረንም ነገር ግን ከማህበረሰቡ ጋር ግን የገጠመው ችግር በጣም ከፍተኛ እንደሆነ፣ አከራዮች እንደሚያገሉት፣ ሰዎች እንደሚሸሹት ምናምን ነው እና ይሄ ነገር ደግሞ በእርግጥ ሲስተር አንቺን ባልሽው መሰረት ነው፣ እውነታውን ነው እሱም የነገረን። እንደው እነዚህን ነገሮች ለመርዳት አንቺ ምን ያደረግሽው ነገሮች አሉ? ማለት እሱን ለማበረታታት ከማህበረሰቡ ጋር ለመቀላቀል ያደረግሻቸው ነገሮች ካሉ? ያው በማህበረሰብ ላይ በጣም እየተገለለ ነው ያለው። ከቤትም አይወጣም፣ በቃ ቀን ሙሉ ቤት ነው የሚውለው ምናምን እና ያው አንዳንዴ ደግሞ ሰው ስትሆን እንትን ማለት አለብህ። እንደ ሌላውም ሰው ማሰብ የለብህም፣ እንደ ራስህ ነው እና እኔም አላገለልኩትም። ያለበትን ችግር አይቼ እንኳን አልራኩትም። እቤቱም ሄጄ የተለያየ ምግብ እሰራለታለሁ። ከውጭ አይወጣም ወደ ውጭ፣ ያው ማህበረሰብ እያገለለው ስለሆነ ስለማይወጣ ከውጭም የሚፈልገውን ነገር የሚያስፈልገውን ነገር ይዤለት እየሄድኩኝ እየተንከባከብኩት እገኛለሁ። ግን እሱ አሁን እውነት ነው አንቺ አሁን ይሄን አንቺ ያልሽኝን ነገር እሱ ነግሮኛል። ነገር ግን እንደው በቃ ይሄን በማድረግሽ እሱ ላይ ያየሽበት ለውጦች ካሉ ብትነግሪኝ። ያው እሱ ላይ ምንም ለውጥ አላየሁም። ያው ግን ከድሮ ይሻላል፣ አሁን ደህና ነው ያለው። ምንድን ነው የወደፊት ውስጥ ተስፋ አሁን ይሄ ልጅ አለው ማለት ከዚህ በኋላም እኔ በቻልኩት ያክል የአቅሜን ያክል ልረዳው እሞክራለሁ ብያለሁ እና አሁን ካለበት ሁኔታ ላይ ከዚህ በኋላ ለሚመጡት ነገሮች የተሻለ እንደሚሆን ተስፋ አደርጋለሁ። በጣም አመሰግናለሁ። እንደው ይህን ያህል ስለ በሽታውና ስለ ታማሚው ይህን ያህል እንትን ካለን ምናልባት ደግሞ ያኔ መጀመሪያ እንዳገኘሽው ሰሞን እስኪ ያገኘሽበትን ሁኔታና እንደው አጥቂዎቹንም ለማግኘት የሚረዳን ነገሮች ካሉ መረጃዎች እንድትሰጭን ነው የምንፈልገው። አሁን ላይ ደግሞ ማለት ስታገኙ የት አካባቢ ነበር ያገኘሽው የሚለውን ነገር እስኪ ንገሪኝ። አጥቂዎቹ እንኳን አላውቃቸውም፣ እንዲህ መንገድ ላይ ወድቆ ነው ያገኘሁት እና በቃ እንዳየሁት በጣም ነው ያሳዘነኝ። ማንም የሚረዳው የለም፣ መንገድ ላይ ወድቋል። በቃ አምቡላንስ ደውዬ ጠራው፣ ከኛ ሆስፒታል መጥቶ ወሰዱት እንጂ አጥቂዎቹ ምናምን አላውቃቸውም። ታውቂያቸዋለች እያልኩ ሳይሆን እንደው የት አካባቢ ነበር የወደቀው? እስኪ እዚሁ አካባቢ ነው፣ ቅርብ ነው። እዚሁ አካባቢ እንደው ስም የለውም? እንደው አካባቢ ስም የለውም? አይ ስሙን እዚህ ሰፈር አዲስ ነኝ ከገባውና ሰፈሩን ብዙ ስሙን አላውቀው። አላውቀው። ምናልባት እንደው ስታገኙ ማለት
ስንት ሰዓት ላይ ያገኘሽው? እንደው ስለ ሁኔታው በደንብ እንድትነግሪኝ እፈልጋለሁ። ለምን እንዳልኩሽ ይህ ሰው ያው ተጠቅቶ ያው የእሱን የጎዱ ሰዎችም አልተገኙም። እሱም በስቃይ ውስጥ ነው ያለው። እነዚህ ሰዎች ደግሞ ሌሎች ላይ ጉዳት እንዳያደርሱ ተይዘው ዋጋ መክፈል አለባቸው፣ በህግ መጠየቅ አለባቸው። እና ስለዛ ሁኔታ በደንብ እንድትነግሪኝ ነው እኔ የምፈልገው አሁን ላይ። እኔ አሁን ምን ልንገርክ፣ ለሰፈሩም አዲስ ነኝ ብያለሁ። ያው በገባው እንደው በሳምንት ይመስለኛል ከስራ እንደወጣሁ ነው። ሰዓቱን ትዝ አይለኝም ስንት ሰዓት እንደሆነ እንኳን። ማታ ማለቴ ሌሊት ላይ የሌሊት ሽፍት ነበርኩኝና ወደ ስራ እየመጣሁ ነው እየመጣሁ ከስራ እየተመለስኩኝ ኦልሞስት 10 ሰዓት ይሁን 9 ሰዓት እንደዛ አካባቢ ነው። እየተመለስኩ ነው መንገድ ላይ ወርቆ ያገኘሁት። ያ ማንም አካባቢ ላይ ማንም አልነበረም፣ ጭር ያለ ነበረ። እኔ ብቻ ነኝ ያለሁት እና በዛ ሰዓት ነው ያገኘሁት እሱን። ከዛ እርዳታ ጠራሽና ያው ወደ ሕክምና ተቋም እንዲሄድ ነው ያደረግሽው ማለት ነው? አዎ ከኛ ሆስፒታል አምቡላንስ ምናምን ጠራው እና መጥተው ወሰዱት። ያው እርዳታ ተደረገለት፣ የመጀመሪያ እርዳታ ተደረገለት። ያው እንግዲህ አሁን ላይ ደህና ነው። እኔም ለማገዝ ያው እጥራለሁ ብያለሁ ከዚህ በኋላ እላለሁ። ምናልባት ጉዳዩን ወደ ፖሊስስ የመውሰድ ነገር አልነበረም? በአንቺ ያየሽውን እንትን ስትይ ማለት ልክ ስታነሽው ጉዳዩን ለፖሊስ የማሳወቅ ማለት አሁን ይሄንን እኮ እኔም መጠየቅ የለብህም። በቃ እኮ እኔ አንድ ነርስ ነኝ አይደለም? በቃ ስለ ህክምና ጠየቀኝ መለስኩልክ። ሌላ ነገር እኔ ምንም የማውቀው ነገር ስለሌለ ባጠይቀኝ ደስ ይለኛል። በቃ ጨርሰናል እኮ አሁን መሄድ ትችላለህ። እኔ የምሄድበት ቦታ አለኝ። አይ እሱ በነገሮች ላይ በሙያዊ የማሳወቅ ግዴታም እንዳለባችሁ ይታወቃል። አንድ ሰው ተደፍሮም ሲመጣ ቀጥታ ለፖሊስ የማሳወቅ ሙያዊም ህጋዊም ግዴታ እንዳለባችሁ ይታወቃል። እና አንቺ ያረግሽውን ነገር ነው አንቺ ካላረግሽ ሆስፒታሉ ስለምን አላረገም ወደሚለው መሄዳችን አይቀርም። ግን ከአንቺ ጋር የሚገናኘውን ነገር ነው ማወቅ የፈለግኩት። እኔ አሁን ምንም የማውቀው ነገር የለም። እኔ አንድ ተራ ነርስ ነኝ። ትልልቅ ዶክተሮች ምናምን ናቸው የሚያውቁት። ለዛ እነሱን ሄደ መጠየቅ ትችላለህ። እኔ ምንም የማውቀው ነገር የለም። እኔ አንድ በቃ አገኘሁት መንገድ ላይ ረዳሁት። ከዛ በኋላ ያለውን ያው እሱና ሌሎች ዶክተሮች ምናምን ናቸው ጨረሱት። እኔ አሁን እሱን እየረዳሁ ነው ያለሁት እንጂ ሌላ ምንም የማውቀው ነገር የለም። በቃ አሁን እኔም ሊድር እየረፈደብኝ ነው። ቃል አልሰጠሽም ለፖሊስ ማለት ነው እንዴ? እኔ ለምን ሰጣለሁ? እሱን እኮ ቃል መስጠት ያለበት። አይ ዕለታዊ ሁኔታ ማስመዝገብ ነበረብሽ። ያገኘሽበትን ሰዓት ያገኘሽበትን ሁኔታ ለሚገባው ለህግ ክፍል ማሳወቅ ነበረብሽ። ያንን ለምን አላረግሽም? እኔ እኮ በሰዓቱ ይደፈር ምን ይሆን አላቅም፣ ወደ ሆስፒታል አስገባሁት። ሌላ የሚሄድበት ቦታ ነበረኝ፣ ሄድኩኝ። ከስራ እየመጣሁ ነው እያልሽ ነበር እኮ። ከስራ እየተመለስኩኝ ነው። ከስራ እየተመለስኩኝ እሱን አገኘሁት ወርቆ። ከዛ ወደ ሆስፒታል ወሰድኩት። ከዛ አስቸኳይ መሄድ የነበረብኝ ቦታ ነበር ቤተሰብ ጋር ምናምንና በቃ እሱን አስገብቼ ወዲያው ሄድኩኝ። እንዴት ማለት? የታማሚ ሁኔታ ሳታይ ህክምና ባለሙያ ነሽ አንቺ። ከዛ ደግሞ ከህግ ሰዎች ጋር የሆነ ነገር ማድረግ ነበረብሽ አይደል እንዴ? ይሄ እኮ በህግ ያስጠይቅሻል አንቺ። የቤተሰብ ችግር ነበረብኝ። በቃ እሱን ሆስፒታል አድርሼ ያው እንዴ ማድረስ የራሱ እኮ ትልቅ ነገር ነው። ይሄ ልጅ እኮ መንገድ ላይ ወርቆ ትቼው ብሄር ኖሮ ሌላም ችግሮች ሊያጋጥሙት ይችሉ ነበር። በቃ ወዲያው አድርሼ እኔ ቤተሰቦች ጋር እነሱም ችግር አጋጥሟቸው ስለነበር ሄድኩኝ። ከዛ በኋላ እሺ ሁኔታውን እንትን ለማድረግ አልሞከርሽም? አይ ያው ከዛ በኋላ በቃ ሌላ ዶክተሮች ምናምን ተናግረዋል ብዬ ታውኩት። በቃ እሱን ወደ ማገዝ ቤቱ እየመጣው መርዳት ምናምን ነው እየተባበርኩት ያለሁት። እሱንስ አልጠየቅሽውም? በዚህ ጉዳይ ላይ አጥቂዎች ላይ ክስ ክፈት ምናምን ብለሽ ጥያቄ አላቀረብሽለትም? ያው እንደሱ ፍላጎት ይወስነዋል። እሱ ወይ መክሰስም ሊፈልግ ይችላል፣ መክሰስም ላይፈልግ ይችላል። ስለዛ ያው አጥቂዎቹ እነማን ናቸው ብዬ ጠይቄዋለሁ። ግን እንደማያውቃቸው በደንብ እንዳላያቸው ነው እየጠቀሰልኝ። ለዛ ያው የራሱ ችግር ስለሆነ እኔ መጠየቅ የለብኝም። አይ እሱ እኮ ያለኝ ፍቅረኛዬ ምላት 3 ዓመት ፍቅረኛዬ የሆነች ሴት ነች። ቤቷ ጠርታኝ ስንዝናና ቆይተን አገባኝ። አሁን አይ እኔ አሁን አንቺ እኮ ምንም እኮ አያገባሽም እኮ አሁን ለእኔ ዝርዝር ማስረዳት አንተ አይጠበቅብህም። አይ አሁን እኮ አንቺ ከነገርሽኝ ጋር የተወሰነ የሚጣረስ ነገር ስላለ እኮ ነው። ለምሳሌ አሁን ይኸውልሽ እሱ አንቺ ያልሽኝ አያውቃቸውም አጥቂዎቹ ምናምን ነው። እሱ ደግሞ እያለ ያለው ፍቅረኛ የነበረች ነው። ምንድነው አሁን ማለት ወይ አልጠየኩትም ቢሆን አንድ ፊቱ ነው አንድ መልስ ነው። ነገር ግን አንቺ እኮ እያልሽኝ ያለሽው እሱም አያውቃቸውም ማለት ይሄ እንዴት ሊሆን ይችላል? ከመቀራረባቸው አንጻር ታሪኩን በደንብ ማወቅ ነበረብሽ እንዴ። ብዙም ይሄን ያለ እኔ እንዲህ ሰው ለመጠየቅ ምናምን እንትን አልልም
ማለት ይሄ በዚህ ነው በዚህ ገብቶ በዚህ ወጥቶ ምናምን ማለት ነው አልወድ በቃ ቀጥታ እሱን መርዳት ነው ያለብኝ። በቃ እሱን ማገዝ ነው ከማህበረሰብ ስለተገለለ በቃ እሱን መጥቶ ምግብ መስራት ምናምን በቃ እንደዛ ነገር ነው የማደርግለት እንጂ ሌላ ፍቅረኛ ማናት ማነው እንደዚህ ያደረገ ምን አስባለኝ እኔ አይደለም። ይሄ እኮ ይኸውልሽ ባለሙያ ነሽ አንቺ። ይሄ ጉዳይ የደረሰበት ተፈጥሮ አይደለም፣ ሰው ሰራሽ ነው። ሆን ተብሎ ጥቃት ነው የደረሰበት አይደል ይሄ ግለሰብ። ስለዚህ አንቺ ደግሞ ቢያንስ እንኳን ይሄ ጉዳት ስር ነቀል ለውጥ ሊመጣ የሚችልበትን ሁኔታ ከሱ መረዳት ነበረብሽ። ለምን ረዳውት ካልሽ አይቀር ምግብ ማብሰሉ ጥሩ ሆኖ ሳለ አጥቂዎቹንም በማፈላለግ እኛንም እሱንም ከዚህ በኋላ ልታግዢን ግዴታ አለብሽ ብዬ አስባለሁ። እኔ አሁን እባክህ ከቻልክ አንተም ውጣ እኔም ወደምሄድበት ልሂድ እንዴ በቃ እኔ ከማገዝ ውጪ ማነው እንደዚህ ያደረገ ከምል በቃ እሱ ላይ ያለው ጭንቀቶች ጫናዎችን ማቅለል አይሻልም? በቃ ያለውን ነገር እንትን ብል ነው የሚሻለው። ሌላ ምን እንትን አስባለኝ። አሁን አንተን በቃ ሄደን እኔም ልሂድ። ጭንቀቱ እኮ ይኸውልሽ አጥቂዎቹ ባለመገኘታቸውም እኮ ነው። አንድም እኮ ይሄ ሰው እኮ እንደዚህ አይነት ስትረስ ውስጥ የገባው። በቃ አጥቂዎቹ እንዴት ላገኝ እችላለሁ? በቃ ምክንያቱም በሰዓቱ ቢሆን እሺ ላገኛቸው እችላለሁ። አሁን ካለፈው በኋላ እንዴት ላገኛቸው እችላለሁ? ለምን አልሞከርሽም እኮ ነው። አሁን እኮ በሰዓቱም አልሞከርሽም፣ አሁንም አልሞከርሽም። ምንድነው? ለምን በሰዓቱ አልነበርኩም አልኩህ። ከዛ ስመጣም ቶሎ በቃ እንትን አላልኩም። እንደምንም እሱ አፈላልጌ ያገኘሁት። ከዛ በቃ መጥቼ እሱን ወደ ማገዝ ነው በቃ ጭንቅላቴ ላይ ይመጣልኝ። አገዝኩት ምናምን በቃ እንዴት ስላገኛቸው እችላለሁ ሲጀመር። ከዛ በኋላ ሰዎቹ ይሄ እኮ ይኸውልሽ የሰው ልጅ ነው አይደል? ይሄ ግለሰብ እንዴት አሁን አይደለም ይኸውልሽ ጉዳቱ እውነት ለመናገር በባህላችንም በሀገራችንም እንደዚህ አይነት ነገር አልተለመደም። ይህንን ነገር እንደውም አንቺ ነገሩን ጠበቅ አድርገሽ ይዘሽ የተለያየ ቦታ ማድረስ ነበረብሽ አይደል እንዴ? ለምን አንቺ ትንሽ በሕክምናው ላይም አለሽ ቢያንስ እንኳን ይህን ጉዳት ጠንቅቀሽ ሕክምናም እኮ የጀመርኩት አሁን ቅርብ ሰዓት ነው። ቢያንስ አንድ በቃ አመትም አልሆነኝም። አሁን ቅርብ ጊዜ ነው እና ስለ ህግ ምናምን ብዙ የማውቀው ነገር የለም። በቃ ስለ ህክምናውም ያን ያህል ጠልቄበት አልገባሁኝም። በቃ እሱን ወደ መርዳት ነው ቶሎ የገባሁት። ስትመረቂ እኮ ቃል ገብተሻል አይደል? አዎ ገብቻለሁ። ግን ስለዚህ ቃል የገባሽው በህክምናውም ብቻም ሳይሆን በሌሎችም ነገር በዚህ ጉዳይ ላይ ተያያዥነት ያላቸውን ነገሮች ሰዎችን ለመርዳት ነው ቃል የገባሽው። ስለዚህ ይህንን ነገር አንቺ አልተወጣሽም። ምግብ ማብሰልሽ እሱ ማገዝሽ ጥሩ ነው። ነገር ግን ችግሩን ለመፍታት የሄድሽባቸው ርቀቶች በጣም የሚያጠያይቁ ናቸው። ያ ለምን ሆነ ነው የኔ ጥያቄ እንጂ ከችግሩ ጋር አንቺን ይመለከትሻል እያልኩ አይደል። ግን ለምን ጥረት አላረግሽም? ያንን እንትን ፈልጋለሁ እንዴ። እኔ ስራዬ ላይ ነው የማተኩረው ወይንስ እሱን እንደዛ ያደረጉት ሰዎች ላይ ነው ትኩረት ማድረግ ያለብኝ? እንዴ እኔ እኮ ስራዬ ላይ ነው አይደል ትኩረት ማድረግ ያለብኝ እንጂ በቃ እሱን መጥቼ ካገዝኩት እሱን መጥቼ ከተንከባከብኩት በቂ ነው። በቃ አልፏል እኮ አንዴ። ለምን እሱን እንደዛ ያበላሹትን ሰዎች ፈልጋለሁ? አልፏል ማለት ምን ማለት ነው? ይሄ ሰው አልፏል ተብሎ የሚባልበት ሁኔታ ነው ያለው? እውነት ለመናገር ጥቃቱ ከደረሰበት በኋላ እኮ እውነት ከነበረው አቅም ሁሉ ነገር ተዳክሞ አልጋ ላይ ነው የተኛው አይደል እንዴ? ቤትም መከራየት አልቻለም። ሰዎች እየተቋቋሙበት ነው። መኖር አልቻለም አይደል? እንደ ሰው የመኖር መብቱን ተነፍጎ ነው ያለው ይሄ ግለሰብ። ስለዚህ አንቺ ደግሞ ቢያንስ እንኳን በእለቱ ወርቆ በነበረበት ሰዓት ላይ ቅድሚያ የደረሽው ማንም በሌለበት ሳለ የደረሽው አንቺ ነሽ። ይህንን ጉዳይ ለህግ ለምን አላሳወቅሽም? ከዛ በኋላስ የፈለገ አንቺ ጊዜ ባይኖርሽ በወቅቱ ከዛ በኋላ ለምን ሙከራዎች አላረግሽም? እኔ ማወቅ የምፈልገው መረዳት የምፈልገው ይሄንን ነው። ለምን ከዛ በኋላ ለምን ፖሊስ የራሱ ምርመራ ያካሂዳል? ከዛ በኋላ ለህግ አሳልፎ መስጠት ነው። ያንቺ ያንን ያላረግሽበት ምክንያት እኔ ግልጽ አልሆነልኝም። ያንን እንድታብራሪልኝ ነው ፈልገው። በቃ አልቻልኩም አልኩክ። በቃ ለሱ ወደ ህግ መሄድ ምናምን በቃ ጊዜም የለኝም፣ አልቻልኩም። በቃ ጊዜን ራሱ በስንት መከራ ነው በቃ ለሱ አብቃቅቼ ምናምን መጥቼ ይሁንች ባለችኝ ሰዓት 1 ሰዓትም ትሁን 30 ደቂቃም እሱን መጥቼ ማግዝበት፣ ከዛ ወደ ስራዬ ነው የምመለሰው እና በቃ እሱን ማግዝበት ሌላ መንገድ የለኝም። እና አሁን ከቻልክ በቃ ሂድልኝ፣ እኔም ወደ መሄድበት ልሂድ። አይ እኔ ይሄንን ጉዳይ ሳይፈታ በፍጹም እኔ አይደለም። ለምን ሰውዬ በቃ አንተ ዝም ብለህ መጨቃጨቅ ነው ያስከው። ይሄ ጭቅጭቅ አይደለም። ይኸውልሽ ቆይ ይሄ ጭቅጭቅ ሳይሆን ይኸውልሽ ጭቅጭቅ የፈለኩት ይኸውልሽ ለህክምና ስለ እርዳታ መጠየቅ ጠየቅኝ፣ ነገርኩህ። በቃ ስለሱ መጠየቅ የነበረብን ጠየቅኝ። በቃ ስለ ህግ ሄደህ ህግ ጠይቅ። እኔ ምንም እንትን ምን አይደለም። ቆይ በእለቱ አንቺ ነበርሽ አይደል እንዴ? በቦታው ላይ አንቺ ነበርሽ አይደል እንዴ? በቦታው ላይ አንቺ ነበርሽ አይደል? የነበርኩት እኮ ለትንሽ ሰዓታት እኮ ነው። በቃ ወደ ሆስፒታል ይዤ ሄድኩኝ። በቃ አለቀ።
ከዛ በኋላ ለምን ይሄንን ጉዳይ ይኸውልሽ ወደ ህግ አላደረሽውም? ለምንድነውስ ይሄ ማድበስበስ የፈለግሽው ነው? ምንም እኔ አድበስ ምን ሆናችሁ ነው? ምንም ማለሽ ማነው? አይ እንትን እኛ የሚዲያ ሰዎች ነን። ጭራሽ የምን ካሜራ ነው? ቆይ አንተ ምን እየሰራህ? ቆይ ነይ ቆይ አንቺ ምን እያደረግሽ? ቆይ አንቺ እንትን ጓደኛዬ ናት ተዋወቃት። ልጅ ታመማት እንዴ? ምን ሆነሻል አንቺ? ተዋወቂ ከሚዲያ የመጣ ሰው ይኸውልሽ እኛ ጓደኛዬ ናት ተዋወቂ። ኦኬ ጓደኛሽ ነች? አዎ ጓደኛዬ ናት። አብራኝ ነው የምትኖረው። አብራችሁ ነው እዚህ የምትኖሩት? ይኸውልሽ እኛ አሁን ተዋወቃላችሁ? ኧረ እኔ አሁን ነው የተዋወቅነው። ምን ልትሰራ ነው የመጣው እዚህ ቤት? አንቺ ቆይ ምን ልትሰራ ነው የመጣው እዚህ ቤት? እያናገርኩሽ እኮ ነው። አንተ ምን እያደረግሽ? ቆይ ካሜራውን ተይና፣ ይኸውልሽ እኛ ከእሷ ጋር እያወራን ነበረ በአንድ ጉዳይ ላይ። ምንድን ነው የምታወራው ከእሷ ጋር? እሷ አንድ ሰው የምትረዳው ሰው አላት። ትርዳ ታዲያ ምን አገባሽ? እሺ ምን ነበር? ስለዚህ ያንን ሰውዬ እየረዳችሁ ነበረ። ስለዚህ አሁን የምንሄድበት ቦታ አለና አንተ ሂድ፣ እኛ የምንሄድ አይ አይደለም። እኔ አሁን ቆይ ሜር ሳይሆን ይኸውልሽ እሷ የምትረዳው ሰው ነበራት። መልካሙ ይባላል። ተደፍሮ ነው ሰውየው። ስለዚህ ያ ሰው በመደፈሩ ምክንያት እሷ በሙያዋ እያገዘችው ማገዟን በጣም እያመሰገንን ለዛም እውቅና እየሰጠን ነው። ነገር ግን እውቅና አንፈልግም። ማንም ሰው ለመርዳት ሲጀመር መልካሙን አታውቀውም። እኔ ብቻ ነኝ የማውቀው። ለእሷ ማስረዳት አይጠበቅብህም አንተ። መልካሙን አታውቀውም? እሷ አታውቀውም። እኔ ብቻ ነኝ የማውቀው። ስለዚህ ለእሷ ምንም የነገርሻት ነገር የለም ስለ መልካሙ? አዎ አልነገርም። ለምን ታውቃለሽ እንደ መልካሙን አታውቀውም? እሷ ማለት አንድ እየረዳች ነው አልኩ። እንደማንም እየረዳን ነው እያሉ ሚዲያ ላይ እንደሚለቁ ሰዎች እኛ አንፈልግም። ገና 2 ቀን ነው እሷ ቆይ አይደለም። ይኸውልሽ መርዳቷ እኮ ጥሩ ነገር ነው እያልኩ አልጨረስኩም እኔ። ይኸውልሽ ይሄ ሰውዬ ጉዳት ደርሶበታል። ለምንድን ነው ህግ ቦታ ጉዳት እንደደረሰበት ለምን አላሳወቅሽም እያልን ነው አንቺ መጣሽ። ለምን ይሄ ሰውዬ ጉዳት ጥቃት ደርሶበታል። እሷ ምን የምታውቀው ጉዳይ የላትም። እኔ ከመጣች ራሱ 2 ቀኗ ነው እኔ ጋር። እኔ ብቻ ነኝ ይሄ ጉዳይ ማውቀው። ወይ እንግዲህ ከቻለ ምንም ልትወጣ ትችላለህ። ይኸውልሽ እኛ አሁን አንወጣም ነው። ይኸውልሽ ለህግ ለምን እንዳላሳወቀች እኔ መረጃ ፈልጋለሁ። ከዛ በኋላ ፍለጋዬን እንቀጥላለሁ። ይሄን ሰውዬ ማን ያጠቃው? ማን ነው ጉዳት የደረሰበት? እሱ አትችልም። አለመፈለግ አትችልም አይደለም። በቃ እኔ ምንም ማውቀው ነገር የለም። ከፈለክ አንተ ሂድ ህግን ጠይቅ፣ እኛም ወደ ስራችን እንሂድ። ምን ማለት ነው ይሄ? እንዴት? እኔማ ስራዬን እሰራለሁ። ነገር ግን ይኸውልሽ ህግ ጋር እንሄዳለን። በነገርሽ ላይ እዚህ ጋርም የህግ ሰዎች አሉ። ይኸውልሽ እዚህ ጋር የህግ ሰዎችም አሉ እኛ ጋር። አይችልም እሱ አሁን ባለበት ሁኔታ። ይኸውልሽ እሱ ራሱን እውነት ለመናገር ራሱን ለመግለጽ ራሱ ችግር አለበት ነው። ካሜራውን አጥፍተው አንተና ነን እንነጋገር። ስለምንድን ነው የምናወራው? እሺ ይቻላል። እኔ አሁን ማወቅ የምፈልጋቸው ይሄን ሰውዬ እንዴት ነው? ምንም የምታውቀው አንቺ እኮ ምንም የምታውቀው ነገር የለም። ካሜራ እኮ እዚህ ጋር አለ። ለምን እኛም ነው እናንሄድም? እሱ ካሜራ ማኖቹ ይዘው ይሄድ። ምንም የምናውቀው ነገር የለም። ግን ከኛ ጋር ቢያወራ ይጠቀማል እንጂ አይጎዳም። ምን አይነት እኔ ማወቅ መጠቀም ፈልገው ምን መሰለሽ? ኧረ በቃ እኛ ቸኩለናል እኮ እንሂድ። አንተም ሂድ በቃ እንሂድ። አንቺ ፋራ ይመስላልና ለዛ እኮ ነው። ኧረ አይ ቻልክ ይኸውልሽ እኔ ይኸውልሽ ማለት እርድናው ላይ ጎበዝ ላልሆን እችላለሁ። ነገር ግን አሁን እኔ ችግር ይዤ ነው የመጣሁት። መፍትሄ ደግሞ ይዤ መሄድ እፈልጋለሁ። ሁሌም ያንን ነው የማደርገው እና ገባንም አላለም። ግን እኛ ስለ ችግር ነው የሚመለከተው። እናንተ አይመለከታችሁም እያልኩ አይደለም። ችግሩ ግን እሷ ጋር መፍትሄ መፍጠር እየቻለች ለምን ዝም አለች ነው ዋናው ችግር። አማሚው እያለ እኛ ጋር እኮ መምጣት የለብህም። ምንድነው አንቺ ለምን ለኔ አታስረጂ? ምንድነው አንቺ በቃ ተይው። ይሄ እኔ ስራ ነው አይደለ? በቃ አንተም የስራሽ ጉዳይ እዛ ሆስፒታል ያልቃል እንጂ እዚህ ድረስ እኔ ምን አውቃለሁ እኮ እሱ ራሱ መጣ እኔ ጋር። እኔ ምን ማናገር ካለብህ ማነው ሲጀመር? ቆይ መጀመሪያ እኛ የሚዲያ ሰው ነው። የሚዲያ ሰው ኮንክ ታዲያ ቤት ውስጥ ምን ትሰራለህ? ለስራ ጉዳይ ነው ልታናግራት የፈለከው? ስራ ቦታ ይደርሳል። ይኸውልሽ ስራ ቦታዋ ላይ አይደለም ይሄን ስራ እየሰራች ያለችው ሰፈሯ ውስጥ እዚህ ብራንች ከፈተች እየዞረች ቤት ለቤት ጥፍር ነው ቤት ለቤት አይደለም። ይኸውልሽ በሕክምና ዙሪያ ላይ የምትረዳው ሰው አላት፣ ግለሰብ አላት። ስለዚህ ያንን ሰው እየረዳችሁ ባለበት ሰዓት ሊሆን ይችላል ወይ ሰምቲንግ። አይ ዝምድና የላቸውም። በቃ እኮ እኔ በቻልኩት ያክል አሁን እረዳዋለሁ ብያለሁ፣ ወደፊትም እረዳዋለሁ ብያለሁ። ምን አገባህ? ስለ ፖሊስ ወንጀል እኔ የማውቀው ነገር የለም። በቃ ህግ ቦታ ለምን ይዘው አልሄደችም ነው
ለምን መርዳት ያለባትን ልክ እንዳንተ ይሄ እኮ ያስጠይቃታል። በነገርሽ ላይ ያስጠይቃት እንዳንተ ሰው ልጅ የተጎዳ ሰው እየረዳች። ስለዚህ ክሱን እኛ ከሷን ጀምር ለምን አላሳወቀችም በሚለው በዛ ክስ መክፈት እኮ እንችላለን እኛ። በቃ እውነቱን ልንገርክ እሱ ነው በቃ ወደ ህግ እንሂድ ብየው እኔ አልሄድም አልፈልግም ምናምን አለኝ። በቃ መልካሙ እሱ ራሱን ያልፈለገው እኔ ብዙ ጊዜ ሞክሬያለሁ። በቃ ምን የተደበቀ ነገር አለው መሰለኝ እኔ አላውቅም። ወደ ህግ እንዳንሄድ ምናምን አለኝ። በቃ ይኸውልሽ መልካሙ የሚባል ሰው ነበረ። ያ መልካሙ የሚባል ሰው ምን አጋጠመው መሰለሽ? የ3 ዓመት ፍቅረኛዬ ነች ብላ ፍቅረኛ ተደካለች እዛ ፍቅረኛ ይኸውልሽ ቆይ ልጨርስላት። ቆይ አስጨርሱኛ። ይኸውልሽ ፍቅረኛ ይኸውልሽ አለች። ለምን እሱ አልረዳችሁም ታዲያ? ፍቅረኛው ትርዳው። በጣም አሪፍ። እሺ ቆይ ልጨርሷ። ለምን ትረዳዋለች? ለምን ራሱ ፖሊስ ጣቢያ አይሄድም? ቆይ ልንገራችሁ። ይኸውልሽ ፍቅረኛው ፍቅረኛው እኛ ስለ ፍቅረኛ ቤት እናርግ ትለው። ቆይ አንዴ ስሚ መጀመሪያ ላይ ስሚ። ይኸውልሽ መጀመሪያ ስሚ። ይኸውልሽ ቤት እናርግ ብላም ታው ይኸውልሽ አስደፍራው ነው። ተረዳሽኝ? አዎ አስደፍራው መንገድ ላይ ጣለችው። በቃ ያንን ነው ይሄ ታሪክ ነው የተፈጠረው። በቃ አንተም ተረጋጋና ካሜራ አልስተካከላችሁ ደግሞ በዚህ መንገድ መስራቅ ጀመራችሁ። ቤት ለቤት እየዞራችሁ ተረጋጊ። ዝም በይ በእናትሽ። አንቺ ምን ታውቂያለሽ? እንደዚህ ሌቦች አታውቂያቸውም። ይኸውልሽ እኛ ህጋዊ ሰዎች ነን። ይኸውልሽ እዚህ ጋር ያሉ ሰዎች ምንድናቸው? በቃ ስለዚህ ያን ያህል ፍራንክ ማድረግ ብንፈልግ ኖሮ ብንሰርቅ ኖሮ እንደዚህ አይነት ሁኔታ ውስጥ አንገባም እኛ። አረጋጊውና እንዴት ነው ማረጋጊው? ዘውራሽ እንዴ መጀመሪያ የመጣው በቃ አንቺ አረጋጊው። ካሜራማን የሚውጣና በቃ እኛ ቁጭ እናውራ እኮ ካሜራማን። ቆይ ካሜራማኑ አይወጣ። ለምን መሰላችሁ? እኮ እናወራለን። እስኪ ቁጭ ብትል ይሻላልና። ቆሞ ማለት እኮ ጥሩ አይደለም። ቁጭ ብለህ እናወራ። አንቺም ቁጭ በይ እዛ ቁጭ በይ አንቺ። እኔ የምለው ቆይ ሆስፒታል ላይ ደርሰው ነበር፣ ግን ለምን ወደ ቤት መጣ? አሁን ላይ ቲንክ ተረጋግተናል። አይ እንትን ነው ምን መሰለሽ፣ እሷ ከሆስፒታል ጋር የተፈጠረውን ሕክምና የረዱት ምናምን ነገር እኛ ሄደን አረጋግጠናል። እኔ እኮ ታዲያ ነገርኩ እኮ አይደለም እንዴ? በሰዓቱ የነበረውን ነገር ነግሬሃለሁ። በቃ አሁን ወይ ከሱ ጋር ብትጨርስ ነው። እዚህ መምጣት እኮ መጥፎ አይደለም። ቡና የምናፈላለ ነበር። ያው ልንወጣ አይ ግን ያው ስራ ቸኩለናል። መሄድ አለብን። አንቺ አዎ ምግብ ግን ሰጣሽው? ወይ አልበላም። ላቅርብ እንዴ ምግብ? አይ ቡና ይፈላል ወይ? አይ ሳትረፍዶብናል። አዎ ቸኩለናል። ይኸውልህና እንትን እንኳን መጣ ግን ማለት እዚህ እንኳን መጣ ግን አሁን ስራ አለብን። ቸኩለናል። በቃ አንተም እነግርሃለሁ። እኔ እሷ እንዲሁም ሆስፒታል አግኝታ ወሰደችው። ፈሪ ነች። ንግግር አችልም እንዳያት ግርፍት ነገር ናት። እና እኔ ነኝ በደንብ ያወራሁት አውርቼው ምናምን አውቄያለሁ ስለሱ። እሷ ብታውቀው እና ከሱ የተሻለ እኔ ያስረዳሃለሁ። ግን አሁን ምን አለ መሰለህ፣ እሷም ከዚህ በኋላ ገብታ ውሎ አዳር ነው የምትሰራው። ዛሬ በጣም ስራ ቢዚ ናት። እኔም ሱቄን ዘግቼ ነው የመጣሁት። እሷ ትንሽ አሟት ነበርና ይዣት ልወጣ ነው አመጣጤ። ስለዚህ አሁን የተወሰነ ጊዜ እንውሰድና ብንነጋገርበትና እንትን ብንል ጥሩ ነው እኮ ማለት ነው። ብታይ ሱቅ ዘግቼ ነው ወላ ታክሲ እንዳትጋፋ ብዬ መጥቼ ልወስዳት። ብዙ ታማሚዎች ይመጣሉ። እነሱን ማገዝ መርዳት አለብኝ። ለዛ ብዙም ሆስፒታላችን ብዙም ሰው ስለሌለ እኔ ያስፈልጋሉ። ለዛ እንሂድ። እሷም ደግሞ ሱቋን ዘግታን የመጣችው በቃ ይሻል። ሌላ ጊዜ በሰፊው ቤት ከምናወራ እኮ ካፌ ወይ ቦታ ቁጭ ብለን ብናወራ እኮ አለው። እኔ እበቃለሁ ስለሆነ አሁን ስራ የሚደለ አንቺ አዳር አይደለሽ ታዲያ ዛሬ በቃ እኔ በኋላ ስወጣ እንትን ደውዬልህ ካፌ ተገናኝታችሁ ብታወሩ ጥሩ ነው። እናወራለን። እነግርሃለሁ፣ ከፈለክ አስረዳሃለሁ። እሱም ጋር ወስጄ ያወጣጣቸዋለሁ። ስለሆነ ስጄ ስለማንነታቸውም እንዲነግርህ አበረታታዋለሁ። ያው ወንድ ነው እንደዚህ አይነት ነገር ሲደርስበት ትንሽ አፍሮ ነው እንዲነግርህ አደርጋለሁ። እውነት ችግር የለውም። ግን አንተ እኮ ካሜራውን ብታጠፋው ጥሩ ነበር። አይ እኛ ያው ስራ እየሰራን ስለሆነ እናወራ ነበር። አንተን ራሱ የሆነ እኔ የምልህ እንደው ወደ ሌላ ነገር አንግባ እንጂ ምን ሌላ ስራ የምትሰራው አለ? አይ እኔ ስራዬ ያው እንግዲህ እንደምታየው አሪፍ ስራ ብናሰራው አይመስልሽም? ግን እንትን ትመስላለህ። ልጆች ምናምን ትዳራለህ?
አይ እኔ እንደዚህ አይነት ነገር ሳይሆን ይኸውልሽ ምን መሰለሽ እኔ የመጣሁበት ዓላማ ላይ እንትን አቋምህም ምናምን አሪፍ ስለሆነ ሚስት አለ ወይ ልጆች አለ ወይ ስልክ ያው እንደዚህ አይነት እንትን ስትል ይከብዳል ብዬ ነው። አይ እኔ ደግሞ አቋሙን ሳይሆን ትንሽ ጥሩ ነገር ነው እና አቋምክን ስናየው ጥሩ ነው እና ስራ ብዬ ነበር። በቃ ይቅር አትሆንም ትንሽ አይ እኔ አሁን ያለሁበት ስራ ጥሩ ነው። አሁን ይኸውልሽ እውነት ለመናገር አይ እኛ ክፍያ አሳስቦን አያውቅም። ከሁሉ በላይ እኛ የሚያሳስበን ይኸውልሽ አይደለም እኛ ገንዘብ እኮ በቂ ነው። አሁን ባለኝ በማገኘው ገንዘብ በቂ ነው እያልኩ ያለሁት ምንድነው እኛ ከገንዘቡ በላይ የሚያሳስበን ይቅርና አታስረዳኝ። ሀተታም ሰማ ጋዜጠኛ ወሬ ይወዳል። ሆቴል አግኝተሽው አታወሪው እኮ እንደዛ ብዬ ነው። አይ እኔ ሆቴል ምናምን ሳይሆን ይኸውልሽ ሲሪየስ ሆነን የምናወራ ከሆነ ቤትም ችግር የለውም። በኋላ ብትመጣ ምንም የለም እኮ ቤትም መምጣት ትችላለህ። እንደውም እኔ ሌሊት ስራ አዳራለሁ መታችሁ እንደውም እሷ ልታስረዳ ትችላለች። ምንድነው አልገባኝም። እኔ እኮ መረዳት የፈለኩት ስለዚህ ሰው የደረሰበት ነገር እሱ ከአንድ ሰዓት ተኩል በኋላ ነው 2 ሰዓት ነው የምዘጋው እና ከዛ በኋላ ያው ቸኩያለሁ አዳርለው ወስደሃለሁ እሱም ጋር አዳር ነኝ እንግዲህ ስራ መሄድ አለብኝ። አሁን እየጠበቁኝ ነው። ወላ ፈርሜ ምን ብዬ ነው የምገባው? ሳትራሷን አልፎብኛል። ስለዚህ አሁን ቆይ ምን እያላችሁ ነው? እሺ በቃ እኮ ወይ በኋላ ወይ ቤት መምጣት ትችላለህ። በኋላ እሷ የትም መሄድ ትችላለህ። በኋላ ከስራ 2 ሰዓት ሲወጣ አግኝቼ አስረዳለሁ። እውነት አንተ ቤተሰብ የለም ለምን አትረዳም? እኛ ከስራችን መስተጓጎል አለብን እንዴ? በቃ መልካም እንደዛ ካላችሁኝ እኔ ችግር የለም። ስለዚህ ስልክሽን ንገሪኝ። አራስቹ ስልክሽን ማታ ወይ ትገናኛለህ ወይ ሆቴል ወይ ልስጣ? አዎ ስጩ 09 እሺ እንደዋወላለን። ግን በቃ ሌላም ጊዜ እንገናኛለን። እሺ አይ ጉዳይ ስላለ ቻው በቃ ልብሴ ልቀይር በቃ እሺ። አዎ ቀይሪ በቃ በልሽ ናያን እንግባና ልብስ ልቀይር። አዎ ልቀይራለሁ። እሺ በቃ ደህና ዋሉ።